ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን ዜናዎቻችንን እነሆ። በቅድሚያም የቱሪስት ቆይታን ለማራዘም በክልሉ የሚሰሩና እየተሰሩ የሚገኙ ሆቴሎችን ክትትልና ድጋፍ እያደረገ መሆኑን የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ አስታወቀ። በክልሉ የቱሪዝም ፍሰት እድገት ውስጥ ትልቅ ሚና እንዳለውም ተገልጿል። አብስራ ሰግድ ተጨማሪ አላት። በሀገራችን ካሉ ቱሪዝም መዳረሻዎች መካከል ሐረር ከተማ ተጠቃሽ ነች። ከለውጡ ወዲህ የከተማይቱን የቀድሞ ገጽታ በሚመጥን መልኩ በርካታ ስራዎችም ተሰርተዋል። ታዲያ ሐረር ደምቃና ተውባ ያዩ የሀገር ውስጥና የውጭ ጎብኚዎችም ወደ ከተማዋ እየጎረፉ ይገኛል። ለቱሪስቶች ምቹ ሁኔታን ለመፍጠር በክልሉ የሚኖራቸውን ቆይታ እንዲራዘም መሰረተ ልማት ማስፋፋት ላይ የተሰራ መሆኑን የክልሉ ባህል ቅርስና ቱሪዝም ቢሮ የቱሪዝም ዳይሬክተር አቶ ሳሚ አብዱልዋሲ ገልጸዋል። በክልሉ ያሉ አገልግሎት እየሰጡ የሚገኙ ሆቴሎችን ክትትልና ቁጥጥር እንዲሁም ድጋፍ እየተደረገ መሆኑንም ተናግረዋል። ከቁጥጥር ባለፈ በክልሉ ባሉ የሆቴል አገልግሎት ሰጪ ለሆኑ ሰራተኞች በየዓመቱ የተለያዩ ስልጠናዎች ሲሰጥ እንደነበር በማውሳት ዘንድሮም ከ400 በላይ ለሚሆኑ ስልጠና መሰጠቱን ገልጸዋል። አሁን ነባር የምንላቸው ሆቴሎች ጋር በተያያዘ ክትትልና ድጋፍ የምናደርግበት ሁኔታዎች አሉ ማለት ነው። ሐረር እንደሚታወቀው በጣም ከፍተኛ የሆነ የሆቴል እጥረት አለባት። አንድ ቱሪስት ደግሞ ቆይታውን ለማራዘም ደግሞ እነዚህ ሆስፒታሊቲ የምንላቸው ሰርቪስ ሴክተር የምንላቸው አንድ ቱሪስት መጥቶ ሊገለገልባቸው የሚችልባቸው ሁኔታዎች መስፋት መቻል አለባቸው ማለት ነው። ያ ነገር ላይ በተያያዘ ከዚህ በፊት ባለፈው ዓመት ላይ ስልጠናዎች የሰጠንበት ሁኔታዎች አሉ ማለት ነው። ለሆቴል ባለ ንብረቶች እንደዛው ደግሞ መስተንግዶ ላይ ፍሮንት ላይ የሚገኙ ዴስክ ላይ አዘሴም ታይም ደግሞ መስተንግዶ ላይ ያሉትን የሰጠንበት ሁኔታዎችን ያሉት ማለት ነው። ከሱ ባሻገር ደግሞ እያንዳንዱ ሆቴል ላይ የሄድን ኦንሳይት ክትትልና ድጋፍ የምናደርግበት ሁኔታዎች አሉ። በሆቴል ኢንቨስትመንት ላይ መዋለ ንዋያቸውን የሚያፈሱ የግል ባለሀብቶች ከክልሉ ኢንቨስትመንት ማዕድንና ኢነርጂ ጽሕፈት ቤት ጋር በመሆን ድጋፍ እየተደረገ መሆኑን አቶ ሳሚ አብዱልዋሲ ተናግረዋል። በክልሉ የቱሪስት ፍሰቱን ለማሳለጥም ሆቴሎች ማስፋፋት ላይ ትኩረት አድርጎ መስራት እንደሚገባም ገልጸዋል። ኢንቨስትመንትን ከመሳብ አኳያ ከኢንቨስትመንት ቢሮ ጋር ኮንታክት እያደረግን በዚህ ዓመት ለሆቴል እንደዛው ኢንቨስትመንት ይሰጡ መሬቶች አሉ። እነሱንም ክትትልና ድጋፍ የምናደርግበት ሁኔታዎች አሉ ማለት ነው። ክትትል ስንል ገና ከግንባታ ከዲዛይን ጀምሮ ክትትል እናደርጋለን፣ አስተያየት እንሰጥባቸዋለን። ይህን ነገር ብታካትቱ የምንልበት ሁኔታዎች አሉ። ከሱ ባሻገር ደግሞ መንግስት የሚፈቅድላቸውን መሰረት ዲቲ ፍሪ ጋር በተያያዘ ያንንም ፕሮሰስ የምናደርግበት ሁኔታዎች ነው የሚኖሩት ማለት ነው። ያንን ነገራቶች ክትትል እናደርጋለን። እንደዛውም ደግሞ ሆቴል ላይ ኢንቨስት ማድረግ የሚፈልጉ አካላት ካሉ እኛም ቢሮ ከመንቱ ኢንቨስትመንትም ከቢሉ በጣም ቅድሚያ የሚኖረው ነው። ክልሉ ላይ ሆቴል ላይ ስፔሻሊ ኢንቨስት የሚያደርግ ሰውን በጣም እናበረታታለን። ሰምሃው ማይንገላታበትና ቶሎ ፕሮሰሱን ከመጨረሻ አኳያ ቢሮአችንም ኃላፊነቱን ወስዶ ይዞ የሚሄድበት ሁኔታዎች ነው ያሉት። ከሆቴሎች ባለፈ የሐረሪ ባህል ቤት የሆኑ ገስት ሃውሶችን ለቱሪስቶች ትልቅ አገልግሎት እየሰጡ መሆኑንም ዳይሬክተሩ ገልጸዋል። በአሁኑ ወቅት በጀጎል ውስጥም 5 የሐረሪ ባህላዊ ቤቶች እንደሚገኙም ተናግረዋል። በቀጣይም 2 የሐረሪ ባህላዊ ቤቶች ለመስራት መታቀዱን ያከሉት በጣም ለየት የሚያደርገው ሐረር ላይ ገስት ሃውስ የምንላቸው አሉ። የሐረሪ ካልቸራል ሃውሶች አሉ ማለት ነው። እነሱም ቱሪስቶች በጣም ይፈልጓቸዋል። ኦቨርኦል ወደ 4-5 የሚጠጉ ገስት ሃውሶች አሉ ጀጎል ውስጥ ማለት ነው። እነሱን ክትትል እናደርጋለን፣ ድጋፍ እናደርግላቸዋለን፣ ሪኮመንድም እናደርጋለን። ስፔሻሊ ከሆቴል ይበልጥ እነሱ ገስት ሃውሶች ላይ ሪኮመንድ እናደርጋለን። ፈረንጆችም በዛው ደረጃ እነሱን ገስት ሃውሶች የሚፈልጉባቸው ሁኔታዎች ነው ያሉት ማለት ነው። 1-2 ገስት ሃውሶችን እንጀምራለን ብለን እናስባለን። ከሱ ባሻገር ደግሞ ሌላም ኢቭን ጀጎልም ቢሆን ከጀጎል ውጭም እንደሱ ነው ገስት ሃውሶችን ሰፖርት ከማድረግ አኳያ ካልቸራል ቤቶችን ገስት ሃውስ ለማድረግ የሚፈልጉ አካላትም የባለሙያ ድጋፍ የምናደርግበት ሁኔታዎች አሉ ማለት ነው። በዘርፉ ለመሰማራት ለሚፈልጉ አልሚዎችም ቢሮ ድጋፍ የሚያደርግ መሆኑን የገለጹት ቀጥለናል። በክልሉ በሲሚንቶ ላይ ያልተገባ ዋጋ ጭማሪ ያደረጉ አካላት ላይ ህጋዊ እርምጃ መውሰዱን የሐረሪ ክልል ንግድ ልማት ኤጀንሲ አስታወቀም። የኤጀንሲው ኃላፊ አቶ ሸሪፍ ሙሜ እንደገለጹትም በክልሉ በሲሚንቶ ምርት ላይ ሰው ሰራሽ ዋጋ ጭማሪ ያደረጉ የንግድ ተቋማት መታሸጋቸውን ጠቁመዋል። በክልሉ የግብርና ምርቶችን ጨምሮ የኢንዱስትሪ ምርቶች ላይ ያለ አግባብ ዋጋ ጭማሪ ያደረጉ ነጋዴዎች ላይም እየተወሰደ ያለው እርምጃ ተጠናክሮ እንደሚቀጥል የገለጹት አቶ ሸሪፍ ሙሜ
ሌሎች ነጋዴዎችም ከመሰል ህገወጥ ድርጊቶች በመቆጠብ በፍትሃዊ በሆነ መንገድ መስራት እንዳለባቸው አሳስበዋል። ኤጀንሲው በክልሉ የዋጋ ንረት እንዳይከሰት እያከናወነ ያለው የተቀናጀ ክትትልና ቁጥጥርም ስራዎች ጎን ለጎን የግብርና ኢንዱስትሪ ምርቶች አቅርቦትን በማሻሻል የኑሮ ውድነት ጫናን ለማቃለል በትኩረት እየሰራ እንደሚገኝም አክለው ገልጸዋል። የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓልን ምክንያት በማድረግ በአባድር ወረዳ የሼህ አቡበከር አንደኛ ደረጃ ትምህርት ቤት ተማሪዎችና ወጣቶች በሶፊ ወረዳ ቂሌ ቀበሌ የምርት መሰብሰብ ተግባርን አከናወኑ። በዓሉ ምክንያት በማድረግ በገጠር አካባቢዎች በመገኘት ወንድሞቻቸውን መርዳት በመቻላቸውን በጣም ደስተኛ መሆናቸውን ተናግረዋል። ዘገባው የባልደረባችን መሐመድ አብደላ ነው። በተከታይነት ይቀርባል። የብሔሮች ብሔረሰቦችና ህዝቦች ቀን በዓልን ምክንያት በማድረግ በአባድር ወረዳ አፈ ጉባኤ በመመራት የሼክ አቡበከር አንደኛ ደረጃ ትምህርት ቤት ተማሪዎችና ወጣቶች በሶፊ ወረዳ የቂሌ ቀበሌ ምርት ማሰባሰብ ስራ ሰርተዋል። ቡድኑን የመሩት የአባድር ወረዳ አፈ ጉባኤ አቶ ባህር አደም እንደተናገሩት እዚህ የመገኘታችን ዓላማ ተማሪዎችን አካባቢያቸውን እንዲያውቁ እንዲሁም ከገጠሩ ማህበረሰብ ጋር እንዲተዋወቁና አርሶ አደሩን ምርት በመሰብሰብ ለማገዝ ነው ሲሉ ገልጸዋል። አቶ ባህር ተማሪዎች የገጠሩን አኗኗር ከመስማት ዘለለ በተግባር እንዲመለከቱት ያስቻለ ዘመቻ መሆኑን ጠቁመው የገጠርና የከተማን ማህበረሰብ የእርስ በርስ ግንኙነት የሚያጠናክር መሆኑን ገልጸዋል። የሶፊ ወረዳ ምክትል አስተዳዳሪ አቶ አብዲ ሱፊያን የብሔሮች ብሔረሰቦችና ህዝቦች ቀን ምክንያት በማድረግ የሶፊ ወረዳና የአባድር ወረዳ የእርስ በርስ ግንኙነት ለማጠናከር በወረዳው በመገኘት ምርት ማሰባሰባቸው ለቀጣይ ትውልድ አብሮነትን በተግባር የሚያስተምር ነው ብለዋል። ምርት ማሰባሰቡ ላይ የተሳተፉት ተማሪዎችና ወጣቶች ምርት በመሰብሰብ ሂደቱ ተሳትፎ ማድረጋቸው እንዳስደሰታቸው ገልጸዋል። ምርታቸው የተሰበሰበላቸው አርሶ አደሮችም ለተደረገላቸው ድጋፍ አመስግነዋል። በዓሉ ሲከበር በከተማና በገጠር አካባቢዎችና ትውልዶች መካከል ያለውን ወንድማማችነትን በሚያጠናክሩ ተግባራትን በመስራት ማክበር ሊለመድ እንደሚገባ ጠቁመዋል። የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል መከበር የኢትዮጵያውያን ወንድማማችነትና አብሮነታቸውን የሚያጠናክሩበት መሆኑ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ገለጹ። ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል ምክንያት በማድረግ ሲምፖዚየም ተካሂዷል። ባልደረባችን ፍቃዱ በላይ ከሆሳና ከተማ መረጃውን አድርሶናል። በተከታይነት ይቀርባል። 20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓልን ምክንያት በማድረግ የፓናል ውይይት ተካሂዷል። የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር በወቅቱ እንደተናገሩት ምክር ቤቱ በዓሉ እንዲከበር ሲወስን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ባህልና እሴቶቻቸውን እንዲያስተዋውቁና አብሮነትና ወንድማማችነታቸውን እንዲያጠናክሩ መሆኑን ተናግረዋል። ኢትዮጵያ የብዝሃነት ሀገር እንደመሆኗ ይችን ሀገር የማሻገር ኃላፊነት የተጣለብን ሁሉ ይህንን ታላቅነቷን የሚመጥን ትልቅ ሀሳብ ይዘን ልንሰራ ይገባል በማለት ገልጸዋል። ኢትዮጵያ የተለያዩ ባህልና እሴት ያላቸው ህዝቦች መገኛ ሀገር በመሆኗ እቅዶቻችንና ተግባሮቻችን ሁሉ ኢትዮጵያን ከፍ የሚያደርጉ እንዲሆኑ መረባረብ ይገባል ሲሉም አፈጉባኤው አጽንኦት ሰጥተዋል። የማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች ምክር ቤት አፈጉባኤ ወይዘሮ ፋጤ ሴርሜሎ በበኩላቸው በየዓመቱ የሚከበረው የብሔር ብሔረሰቦች ቀን የኢትዮጵያን ብዝሃነትና ህብረ ቀለማት አጉልተን የምናሳይበት የአብሮነት ማሳያችን ነው ሲሉም ተናግረዋል። ህዳር 29 ሁሉንም የኢትዮጵያ ህዝቦች አቅፎ ህብረ ብሔራዊነትን የሚያጎላ ነውም ሲሉም አክለዋል። በዓሉ ብሔራዊ ጥቅማችንን የሚያስከብሩና የኢትዮጵያን ገጽታ ለመገንባት በሚያስችል መልኩ እየተከበረ መሆኑን ገልጸው የዘንድሮውን በዓል የታላቁ ህዳሴ ግድብና የኢትዮጵያ ታላላቅ ፕሮጀክቶች ባሳካንበት ማግስት መሆኑ የተለየ ያደርገዋልም ብለዋል። ታሪካዊና ባህላዊ እሴቶቻችንን ለመላው ዓለም የምናስተዋውቅበት ዲሞክራሲያዊ መግባባት እንዲጠናከርና ህብረ ብሔራዊ አንድነት እንዲጎላ ያለውን ትልቅ ሚና አጠናክረን እንቀጥላለን ሲሉም አረጋግጠዋል። ለግማሽ ቀን በተካሄደው ሲምፖዚየም የማዕከላዊ ኢትዮጵያ ክልልን እንዲሁም ሀገራዊ ይዘት ያላቸው ሁለት ጽሁፎች ቀርበው ውይይት ተደርጎባቸዋል። በሲምፖዚየሙ የፌዴራልና የክልል አፈ ጉባኤዎች፣ የክልል ርዕሰ መስተዳድሮች፣ ሚኒስትሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና ሌሎችም የህብረተሰብ ክፍሎች ታድመውበታል። ወደ ሀገር አቀፍ ጉዳዮቻችን ተሸጋገርን። የተወደዳችሁ
የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ቃል በልማትና በመልካም አስተዳደር ስራዎች ዙሪያ ትኩረት ያደረገ ውይይት ተካሄደ። በተመሳሳይ ዜና ደግሞ መንግስት በሁሉም አካባቢዎች የጀመራቸውን የህዝቡን ኑሮ የሚያሻሽሉ ስራዎችን አጠናክሮ ይቀጥላል ሲሉ በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ገልጸዋል። እነዚህና መሰል አገር አቀፍ ወሬዎችን ደግሞ ባህር ጠንክር በልደታ ክፍለ ከተማ የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ቃል በልማትና በመልካም አስተዳደር ስራዎች ዙሪያ ትኩረት ያደረገ ውይይት ተካሂዷል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በዚህ ወቅትም ባለፉት ዓመታት መንግስት ከህዝብ ጋር በመከባበርና በመወያየት ለህዝብ የገባውን ቃል አክብሮ በቁርጠኝነት በመስራት ስኬቶችን አስመዝግቧል ብሏል። የተነሱ ሐሳቦችን ወስደን የእቅዳችን አካል በማድረግ የላቀ የህዝብ ተጠቃሚነት ለማረጋገጥ እንሰራለን ያሉት ሚኒስትሩም እንደ ሀገር ትላልቅ ለውጦችና ግቦች ስላሉን እነዚህ ግቦች ለማሳካትም ከምንጊዜውም በላይ በጥራትና ፍጥነት አዳምረን በጋራ መስራት ይገባናል ሲሉ አሳስበዋል። የሴቶችና ማህበራዊ ጉዳይ ሚኒስቴር ኤርጎጌ ተስፋዬ በበኩላቸው አሁን የተገኙ ስኬቶችን ማስመዝገብ የቻልነው መንግስትና ህዝብ ተመካክረው መስራት በመቻላቸው ነው ብሏል። የመልካም አስተዳደር ችግሮችን ለመሻገር መንግስት ስርዓት ዘርግቷል ያሉት ሚኒስትሯ በማህበረሰቡም የተዘረጋው ስርዓት ተጠቅሞ ትግሉን ማጠናከር እንዳለበት አስረድተዋል። መንግስት በሁሉም አካባቢዎች የጀመራቸውን የህዝቡን ኑሮ የሚያሻሽሉ ስራዎች አጠናክሮ ይቀጥላል ሲሉ በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ተስፋዬ በልጅጌ ገለጹ። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሐሳብ በዛሬው ዕለት በአዲስ አበባ ቂርቆስ ክፍለ ከተማ የተካሄደው ህዝባዊ ውይይት ተሳታፊዎች በኢትዮጵያ በርካታ የልማት ውጤቶች ተመዝግበዋል ብለዋል። በመንግስት ትኩረትና የአመራር ቁርጠኝነት ኢትዮጵያ ስሟና ታሪኳን የሚመጥኑ ትላልቅ ፕሮጀክቶችን ጀምራ መጨረስ የምትችል ሀገር ሆናለችም ብሏል። ለዚህም ውጤት መንግስት ሊመሰገን እንደሚገባውም ተናግሯል። ህብረ ብሔራዊነት ኢትዮጵያ በመደመር ወደ ሁለንተናዊ ብልጽግና የምታደርገው ጉዞ አጠናክራ መቀጠል አለባትም ሲሉም ተሳታፊዎቹ ገልጸዋል። እንደ ሀገር የኢኮኖሚ ሉዓላዊነትን ለማረጋገጥ የተጀመሩ ስራዎች ሊደገፉ የሚገባቸው መሆኑን ጠቁመው የመኖሪያ ቤት ግንባታን ማጠናከር፣ የስራ ዕድል ፈጠራ ማስፋፋትና የኑሮ ውድነትን ማረጋገጥ መጠናከር እንዳለባቸውም ጠቁመዋል። ውይይቱን የመሩት በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ተስፋዬ በልጅጌ በውይይቱ የተነሱ ጉዳዮች ላይ መንግስት በትኩረት እንደሚሰራ አረጋግጠዋል። የውጭ ዜና የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከዶናልድ ትራምፕ የሰላም ልዑክ ስቲቭ ዊትኮቭ እና ከአሜሪካው ፕሬዝዳንት አማች ከያሬድ ኩሽነር ጋር ገንቢ የስልክ ውይይት ማድረጋቸው ተነገረ። ዜሌንስኪ ሩሲያ ከዩክሬን ጋር ያላትን ጦርነትም ለማስቆም የሚደረግ ስምምነትን ተግባራዊ ማድረጓን እንዴት ማረጋገጥ እንደሚቻል መወያየታቸውንና ከአሜሪካ ጋር መስራት ለመቀጠል ቁርጠኛ መሆናቸውን ተናግረዋል። ታዲያ የዩክሬን ባለስልጣናት ከሩሲያ ጋር የሰላም ስምምነት ላይ ለመድረስ በሚደረገው ጥረት ላይ ሶስተኛ ቀን ውይይት ላይ ከሚገኙ ከማያሚ የስልክ ውይይቱ ላይም ተሳትፈዋል የተባለው። በሱዳን መዋለ ህጻናት ላይ በደረሰ የድሮን ጥቃት 33 ህጻናትን ጨምሮ ቢያንስ 50 ሰዎች መገደላቸው ተነገረ። የሱዳን ፈጥኖ ደራሽ ኃይል RSF ጥቃቱ መፈጸሙን የሱዳን ሐኪሞች ማህበርና የሱዳን ጦር ገልጸዋል። ለቢቢሲ ዘገባ አዩብ ከዘሊ። በሱዳን ደቡብ ኮርዶፋን ግዛት በምትገኘው ካሎጊ ከተማ በመዋለ ህጻናት ላይ በደረሰ የድሮን ጥቃት 33 ህጻናትን ጨምሮ ቢያንስ 50 ሰዎች መገደላቸው ተገለጸ። የሱዳን ፈጥኖ ደራሽ ኃይል RSF ጥቃቱን መፈጸሙን የሱዳን ሐኪሞች ማህበርና የሱዳን ጦር ገልጸዋል። RSF እስካሁን ስለ ጥቃቱ ምንም አላለም። ያሳለፍነው ሳምንት አርብ በዳርፉር ግዛት በሚገኝ ገበያ ላይ የሱዳን ጦር የድሮን ጥቃት ፈጽሟል ሲል RSF ከሷል። በገበያው አቅራቢያ ማለትም በአድሬ የቻድ ድንበር ላይ የነዳጅ ማከማቻ ይገኛል። ስለ ሁለቱ ጥቃት
ጥቃቶች የወጡ ሪፖርቶችን በገለልተኛ ወገን ማጣራትም አልተቻለም። ላለፉት 2 ዓመታት በሱዳን ጦርና ፈጥኖ ደራሽ ኃይሉ መካከል የቀጠለው ጦርነት ሀገሪቱን ለከፋ ቀውስም ዳርጓታል። ለሱዳን ጦር ቅርበት ያለው የውጭ ጉዳይ ሚኒስትር እንዳለው መዋለ ህጻናቱ በድሮንና በሚሳኤል 2 ጊዜ ጥቃት ተፈጽሞበታል። እርዳታ ለመስጠት ወደ መዋለ ህጻናቱ ያቀኑ የሕክምና ባለሙያዎችና ንጹሃን ዜጎች ላይም ጥቃት መድረሱን አስታውቋል። የዩኒሴፍ ቃል አቀባይ ሸልደን ዩት ህጻናት በትምህርት ቤት ሳሉ መግደል ከፍተኛ የልጆች መብት ጥሰት ነው፣ ህጻናት በግጭት ወቅት ኢላማ መደረግ የለባቸውም ሲሉም ጥቃቱን አውግዘዋል። ሁለቱም ወገኖች ይህን መሰል ጥቃት እንዲያቆሙ ዩኒሴፍ ያሳስባል። ሰብአዊ እርዳታ ባልተገደበና ደህንነቱ በተጠበቀ ሁኔታ እንዲገባ መፈቀድ አለበት በማለትም አክለዋል። አርኤስኤፍ እንዳለው የሱዳን ጦር በአድሬ የድንበር መተላለፊያ ላይ ጥቃት የፈጸመው አካባቢው የሰብአዊ እርዳታና የሸቀጥ መተላለፊያ ስለሆነ ነው። የሱዳንን የእርስ በርስ ጦርነት እየሰነደ የሚገኘው ሱዳን ዋር ሞኒተር እንደገለጸው በዚህ ጥቃት ሳቢያ ንጹሃን ከመጎዳታቸው በተጨማሪ ገበያ ላይም ውድመት ደርሷል። በዳርፉር ስለተፈጸመው ጥቃት የሱዳን ጦር እስካሁን ድረስ ምንም አላለም። የሱዳን መዲና ካርቱምና ዳርፉር የሚገኙበት ሰሜን ኮርዶፋን፣ ደቡብ ኮርዶፋንና ምዕራብ ኮርዶፋን ዋነኛ የጦርነት አውድማም ሆነዋል። በአጠቃላይ በኮርዶፋን ግዛቶች 8 ሚሊዮን ሰዎችም እንደሚኖሩ ተገልጿል። ተወደዳችሁ ተመልካቾቻችን ለዕለቱ የነበሩን አማርኛ ስርጭት ዜና ወጃዎቻችን እዚህ ላይ ያበቃሉ። ከመላው ስርጭት ባለሙያዎች ጋር ሲሳይ ዘሪሁን ዜናዎቹ መራው። ጤና ይስጥልኝ።